እና ደግሞ አብርሽ ብቻዋነት ልክ እንዳትጨነቅ አንተን የሚተካ ልጅ ሰጥተኸኛልና ከሱ ጋር እኖራለሁ በቃ። ብዙዎቻችሁ ሊያስገርም ይችላል። በተለይ ሄርሜላ የተናገረችው ነገር እጅግ በጣም እንግዲህ ትልቅ ሚስጥር ነው ተብሎ በጣም በብዛት ሼር ሲደረግ ነበረ። ምክንያቱም እንግዲህ በግልጽ እንደተናገረችው ከሆነ አንተን የሚተካ ልጅ ሰጠኛልና ምንም ችግር የለውም ከሱ ጋር መኖር እችላለሁ ብላ እንግዲህ ያንን ነገር አንስታ ስትናገር ሁላችንም ግራ ተጋብተን ነበረ። በዚህ ጉዳይ ላይ እንግዲህ በደንብ አድርጌ መረጃ አደርሳችኋለሁ ማለት ነው። እንግዲህ ያልሰማችሁት ለተወሰነ ጊዜ ይሄንን ቪዲዮ ሰምታችሁ እንመለሳለን ማለት ነው። እና ደግሞ አብርሽ ብቻዋነት ልክ እንዳትጨነቅ አንተን የሚተካ ልጅ ሰጥተኸኛልና ከሱ ጋር እኖራለሁ በቃ። እንደሰማችሁት እንግዲህ በጣም አነጋጋሪ የሆነ ነገሮችን ስትናገር ነበረ። በተለይ እንግዲህ ሄርሜላ አምልጧትን ነው ይሄንን ነገር ስትናገር የነበረው እንጂ ከአብርሃም ልጅ አላት ብሎ በጣም ብዙ ሰው ማለት ይቻላል ኮመንት ሲሰጥ ነበረ። እሱ ብቻ አይደለም እንግዲህ አብርሃም በዚህ ጉዳይ ላይ ደንገጥ ብሎ ነበረ። ምንድነው ያስደነገጠው ነገር? እስከዛሬ ምንድነው በዚህ ጉዳይ ላይ አውርተው አያውቁም። ዛሬ ላይ ለማውራት እንዴት ፈለጉ? ወይም ደግሞ እንግዲህ ሐሳባቸውን ሳይጨርሱ ቪዲዮም ኤዲት ሳይደረግ ተለቆ ይሆናል ብሎ ሐሳባቸውን ሲሰጡ የነበሩ በጣም ብዙ ሰዎች ነበሩ። እንግዲህ እኛም ያገኘነው ትልልቅ መረጃዎች አሉ። በዛሬ ዕለት እንግዲህ አዳዲስ መረጃዎች ደርሶናል። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስር አስቀምጡልን። ወደ ጉዳያችን እንግዲህ በትላንትናው ዕለት በጣም በሚገርም ሁኔታ እንግዲህ አንዳንድ ንግግሮችን ሲያረጉ ነበረ። በተለይ እንግዲህ ሄርሜላና አብርሽ በተለመደ ሁኔታ ሳይሆን ባልተለመደ ሁኔታ በጣም ብዙ ንግግሮችን ሲያረጉ ነበረ። በዛም ውስጥ እንግዲህ በጣም ብዙዎቻችን በተለይ ያስገረመን አንድ ንግግር ነበረ። እሱም እንግዲህ ሄርሜላ ያነሳችው ሐሳብ ነው። በተለይ እንግዲህ አብርሃምን ስታጽናናው የተናገረችው ትልቅ ነገር ነበረ። አብዛኞቻችን ማለት ይቻላል ግራ ተጋብተን ምን እያወራች ነው እቺ ሴት ደግሞ ምን አመጣች ብለን እንግዲህ ግራ ተጋብተን አልፈን ነበረ። ምክንያቱም እንግዲህ ያው የተናገረችው ነገር እጅግ ግራ የሚያጋባ ነው። ምክንያቱም እንግዲህ ያው እንዳያችሁት ከሆነ ከዚህ በፊት የሰጠኝ ልጅ አለ ወይም ደግሞ እንግዲህ የሰጠኝ ልጅ ስላለ ምንም ማስበው ነገር የለም ብላ እንግዲህ በግልጽ ስትናገር ነበረ። አንዳንድ ሰዎች እንግዲህ ከዚህ በፊት በተለይ እንግዲህ ከመቅደስ የመጣው ልጅ በተለይ ከሄርሜላ ጋራ ስለሆነ ስለሱ ልጅ እያወራች ነው ብሎም ሲናገሩ ነበረ። አንዳንድ ሰው ደግሞ ከአብርሃም አርግዛለች ወይም ወልዳለች ወይም ደግሞ ከዚህ በፊት ወልዳ ይሆናል እንጂ በጭራሽ እንደዚህ አይነት ንግግሮችን አትናገርም ነበረ ብሎ እንግዲህ በጣም ብዙ ሰው ሲናገር ነበረ። እንግዲህ አንተን የሚተካ ብላ ነው ቃል በቃል እንግዲህ ስትናገር የነበረው። ቃል በቃል እንግዲህ ስትናገር አንተን የሚተካ ልጅ ስለሰጠኝ ካሁን በኋላ ከሱ ጋር አኖራለሁ ምንም አያሳስበኝም ብላ በቃል ስትናገር እንግዲህ አብዛኞቻችን ማለት ይቻላል እንግዲህ ግራ ተጋብተናል። በዚህ ጉዳይ ላይ እንግዲህ አብርሃም ምንም ማለት አልፈለገም። በዛን ሰዓትም ትንሽ ደንገጥ ብሎ ነበረ። ምክንያቱም ያልጠበቀ ነገርም ሊሆን ይችላል ብለን እንግዲህ እናስባለን። እንግዲህ አብርሃም የራሱን ውሳኔዎችን እየወሰነ ይገኛል። በተለይ ከሄርሜላ ጋር ያለውን ግንኙነት እንዲሰፋ ይፈልጋል ወይም ደግሞ ከሷ ጋር መሆን ይፈልጋል። እጅግ በጣም ብዙ ጊዜ ማሳለፍ ይፈልጋል ከሷ ጋር። እሷ ደግሞ እንግዲህ የመጣባትን ጫና ራሷን ለመከላከል ወይም ደግሞ እንደምታውቁት እንግዲህ ያው ሰው ፊትም ተወዳጅ ለመሆን ነገሮችን ለመሸሽ ወስናለች ማለት ነው። አንዳንድ ሰው እንግዲህ እንደሚያወራ ከሆነ ከሀገር ወጥታ ወደ ውጭ ሀገር ላይ የተወሰነ ጊዜ ቆይታ ለመመለስም እንዳሰበች ነው በተለይ እንግዲህ ሲወራ የነበረው። በዚህ ጉዳይ ላይ እንግዲህ እኔም ለማጣራት ሞክሬያለሁ። ወደ ውጭ ሀገር ለመሄድም እንዳሰበች አንድ መረጃም ደርሶናል ማለት። እሱ ብቻ አይደለም እንግዲህ ሄርሜላ ያሰበችው በጣም ብዙ ነገሮች አሉ። በተለይ ከዛ ውስጥ እንግዲህ ያው እንደምታውቁት ሴራ ነው። ሄርሜላ ያሰበችውን ነገር ሳታሳካ አትቀርም ማለት ነው። ያንን ነገር ደግሞ በደንብ ጠንቅቃ የምታውቅ ሴት ናት። ከዚህ በፊትም እንግዲህ አብርሃምን በጣም ብዙ ነገሮችን ስታደርግ ነበረ። እሱ ሳያስብ እንግዲህ በጣም ብዙ ነገሮችን ከጀርባ ሆና ብዙ ነገሮችን ስታስተካከል የራሷን ነገሮችን ስታስተካከል ስታመቻች ነበረ። በስተመጨረሻ እንግዲህ ወደ ውጭ ሀገርም ሄዳ አንዳንድ ነገሮችን ለማስተካከል እንዳሰበችም እንግዲህ ተሰምተዋል ማለት ነው። ያው እንደምታውቁት እንግዲህ የእጁ ጉዳይ ወይም ደግሞ የእጅ ሰዓት ጉዳይም እንግዲህ በጣም እየተወራ ነው። በተለይ አብርሃም ያደረገው ሰዓት እጅግ አሳሳቢ እንደሆነና ማውለቅ እንዳለበትም ጭምር እንግዲህ በጣም ብዙ ሰው ሲመክረው ነበረ። አብርሃም የሱ ባህሪ የሚቀየር አይነት አይደለም። መጀመሪያ ላይ እንግዲህ
እንግዲህ እጁ ላይ ያለውን ሰዓት አውጥቶ መጣል አለበት ብሎ በጣም ብዙ ሰውም እንግዲህ ያንን ነገር ሲያነሳ ነበረ። አብርሃም እንግዲህ እንዳይጥል ወይም ደግሞ የሆነ ነገር እንዳያደርግም ያው ገንዘብ ነው፣ ገንዘቡ ደግሞ ይዞት ሊጠፋ ስለሚችል ካሁኑ እንዲያስብበትም በጣም ብዙ ሰውም ሲመክረው ነበረ ማለት ነው። አብርሃም እንግዲህ በተለይ በጣም ብዙ ጊዜ አይቻለው፣ በተለይ እሱ የሚያረጋቸው ነገሮች ቅን ነገሮችን ለማድረግ ሞክሮ በጣም ብዙ ጊዜ አይሳካለትም። ምክንያቱ ደግሞ እንግዲህ ሁሉም ነገር ላይ ስትሳተፍ የነበረችው ሄርሜላ ናት። ሄርሜላ ከጎኑ እስከሆነች ድረስ እንግዲህ አብርሃም ትክክለኛ ነገሮችን እንደማያደርግም እርግጠኞች ነን። እንግዲህ ሄርሜላ ያሰበችው ትልቅ ሴራ አለ። በተለይ ደግሞ በትላንትናው ዕለት አንዳንድ ነገሮች የተናገረችውም እንግዲህ ሆን ብላ ተመልካችን ቀልቡን ለመሳብ ወይም ደግሞ እንግዲህ ኦዲየንሱን የሆነ ነገር ውስጥ ለማስገባት እንደሆነ በደንብ ግልጽ የሆነ መረጃ ነው የሰጠችው። በተለይ እንግዲህ አብዛኛው ሰው ማለት ይቻላል አንተን የሚተካ ልጅ ሰጥተኛልና ካሁን በኋላ ምንም አላስብም ያለችው ንግግር ወደ እርግዝና ወይም ደግሞ እንግዲህ እንደወለደች ያንን ነገር አንስቶ በጣም ብዙ ሰው ሲናገር ነበረ። እንግዲህ ያገኘነው መረጃ አንድና አንድ ነው። እሱም እንደምታውቁት ከዚህ በፊት የመቅደስ ልጅ በተለይ እንግዲህ አብርሃም ጋር እንደነበረና በስተመጨረሻም እሱ ወደ ውጭ ሀገር ለመሄድ ሲሞክር ለሄርሜላ ሰጥቶ እንደሄደ ያንን ነገር በደንብ እናስታውሳለን። ስለዚህ እንግዲህ የሄርሜላ ልጅ የተባለው ወይም ደግሞ የመቅደስ ልጅ የተባለው የሄርሜላ ልጅ እንደሆነ ራሱ ያንን ነገር ስንቶቻችሁ እንደምታውቁ እንግዲህ እርግጠኛ አይደለሁም። በጣም በብዛትም ሼር ሲደረግ ነበረ። እኔም በራሴ ቻናል በደንብ አድርጌ ቪዲዮ ስሰራበት የነበረ ጉዳይ ስለሆነ የራሷ ልጅ እንደሆነ እንግዲህ ያንን እንድትረዱ ፈልጋለሁ። ምክንያቱም እንግዲህ መቅደስ የደበቀችው ትልቅ ሚስጥር አለ ሲባል በጣም ብዙዎቻችሁ ግራ ተጋብታችሁ ነበረ። እስከዛሬ ድረስም እንግዲህ እነ ነጻነትና መቅደስ በጣም እየተጣሉ ነው በዚህ ጉዳይ ላይ። ምክንያቱም የደበቀችው ትልቅ ሚስጥር እንዳለ ለአብርሃም ብቻ መናገር እንደምትፈልግ ያንን ነገር ስታነሳ እንደነበረ ሁላችን የምናውቀው ጉዳይ ነው። ስለዚህ እንግዲህ ስለ ሄርሜላ ጉዳይ እንደደበቀች ነው ሲወራ የነበረው። ይሄ ማለት እንግዲህ የመቅደስ ልጅ ነው ተብሎ በተለይ አብርሃም ሲያሳድግ የነበረው እስከዛሬ ድረስ ሁላቸውም በተለይ አብርሃምን ጭምር ማያውቀው አንድ ትልቅ ሚስጥር አለ ማለት ነው። ያ ሚስጥርም እንግዲህ ያው እንደምታውቁት ያ ልጅ የአብርሃም ልጅ ሳይሆን ወይም የመቅደስ ልጅ ሳይሆን የመቅደስ የአብርሃምም ልጅም አይደለም የሄርሜላ ልጅ እንደሆነ እርግጠኛ ሆኜ ልነግራችሁ ፈልጋለሁ። ምክንያቱም ከዚህ በፊትም አንዳንድ ጭምጭምታዎች ሰምተን ስንነግራችሁ ነበረ። በተለይ እንግዲህ አብርሃም 400,000 ሰብስክራይበሩን ሲያከብር በዛ ቦታ ላይ የተገኘችው ሄርሜላ እንደ ሕፃን ብቻ ሳይሆን እንደ ልጅም ብቻ ሳይሆን በጣም እንግዲህ እንደወለደችው ልጅም ስትንሰፈሰፍለት ነበረ። ያ ነገር እንግዲህ የሚያሳየው የራሷ የገዛ ልጇ እንደሆነ እንግዲህ በደንብ የሚያሳይ ነገር ነው። ስለዚህ እንግዲህ በዚህ ጉዳይ ላይ እርግጠኛ ሆኜ ነው የምነግራችሁ። ያው የሄርሜላ ልጅ እንደሆነ ያ ልጅ ለመናገር እፈልጋለሁ ማለት ነው። እሱ ብቻ አይደለም እንግዲህ ያረገዘችውም ልጅ አለ ብሎ ደግሞ አንዳንድ ሰዎች በጣም በስፋት ሲያወሩ ነበረ። በተለይ እንግዲህ ሄርሜላ ከአብርሃም አርግዛለች ብሎ አብዛኛው ሰው ሲያነሳ ግራ ተጋብተን ነበረ። እኛም ለማጣራት እየሞከርን ነው። በተለይ መረጃዎች የሚያሳዩት ነገርም ትልቅ ነገርም ስላለ ያንን ነገር አጣርተን ለእናንተ ለማድረስ ሞክራለሁ። በተለይ እንግዲህ አብርሃም ማወቅ ያለበት ነገር እስከዛሬ ድረስ የተደበቀ ሚስጥር አለ። በተለይ እሱም ማያውቀው ሩታም ማታውቀው በጣም ብዙ ሰው ማያውቀው ትልቅ ሚስጥር እንዳለ ልነግራችሁ ፈልጋለሁ። በተለይ እንግዲህ ሄርሜላ የደበቀችው ትልቅ ሚስጥር አለ። ያ ሚስጥር ደግሞ እንግዲህ ሄርሜላ ልጅ እንዳላትና ያ ልጅ ደግሞ በገዛ እጇ እንግዲህ ያቀፈችው በተለይ አብርሃም ፊት ያቀፈችው ያ ልጅ የራሷ ልጅ ነው። በተለይ አብርሃም በጣም ብዙ ነገር ሲወራበት የነበረ ያንተ ልጅ ነው ተብሎ በጣም ብዙ ሰው ሲሰድበው የነበረው መቅደስም እንግዲህ ያንተም ልጅም አይደለም የኔም ልጅም አይደለም ግን አሳድግልኝ ብላ እንግዲህ ለአብርሃም የሰጠችው ልጅ የሄርሜላ ልጅ እንደሆነ በእርግጠኝነት መናገር እፈልጋለሁ ማለት ነው። ያንን ነገር ነው እንግዲህ ሄርሜላም መደበቅ የፈለገችው። አንዳንዴ ያመልጣታል፣ የምታወራውን ነገር አታውቅም። ያ ነገር በተለይ ሄርሜላ ያው አብርሃምን እንደደበቀች እርግጠኛ ሁኜ ለመናገር ፈልጋለሁ። ያ ነገር ነው እንግዲህ ሁላችንም ሲያወሳስበን የነበረው። በዛሬ ዕለትም ያ ሚዲያ ላይ ወጥቶ አብዛኛው ሰው ቪዲዮ ሲሰራበት ነበረ። ስለዚህ እንግዲህ ያገኘሁት መረጃ ይህንን ነው የሚያሳየው ማለት ነው። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ
ሰብስክራይብ ማድረግ እንዳይረሳ። አዳዲስ መረጃዎች ሲደርሱ እንግዲህ ቶሎ ለማድረስ ሞክራለን። ስለዚህ እንግዲህ አዲስ የሆናችሁ ሰብስክራይብ አድርጉ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጎ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።